በጣም ይቅርታ አባተ ጥዬው ጠፋሁኝ አይደል? አንቺ ልጅ እናቱታሽን ታያላልኩሽም እንዴ? እኛ እኮ የተገናኘነው በቢዝነስ ነው። በቢዝነስ ደግሞ የተገናኘ ሰው የሚለካው በእድሜ ሳይሆን ባለው ካፒታል ነው። ያው በሱስ ቢሆን ያሉት የሪል ስቴት ብዛት እኮ አንተ እንድሎት ያድርገኛል። ግዴለም የኔ ልጅ አንተ በይኝሽ ካልክሽ። በመጀመሪያ ደረጃ ግን እኛ ድርጅት የሚያስመጣቸውን እቃዎች ጥራትና ጥንካሬ አምነህ ከኛ ጋር ለመስራት ፈቃደኛ ስለሆንክ በጣም ደስ ብሎኛል። ከሁሉም ነገር ግን ያንቺ ፈገግታ ነው ያሳመነኝ ሀንዬ። እስኪ ንገሪኝ። እሺ እንግዲህ ድርጅታችን ከተለያዩ ሀገራት በዋነኝነት ደግሞ ከቱርክ የሚያስመጣቸው እቃዎች ለውሃና ለመብራት ዝርጋታ የሚውሉ የፊኒሺንግ እቃዎችን እንዴት አንደበትሽ እኮ እንደሚጣፍጥ የኔ ማር። ምን አሉኝ? አንደበትሽ ይጣፍጣል ማሬ። ማርህን እዛ ጎጃም ይደፈልግ ንብ እንደፋቦ ምናልሽ? እንደው ተራርቀን ስለ ስራ እንደዚህ ማውራት የለብንም። ነይ እስኪ እዚህ ጋር ተቀመጪ። አያያይ እዚሁ ይሻላል። ያው በቃል መግባባት እንችላለን አይደለም? እሺ ውሃም ጭልኝ እስኪ። የወንዝ ይሁንሉት ማለቴ የታሸገ ይሆን አይደል? አዎ አንቺ የተመቸሽን አምጭልኝ፣ ችግር የለም። አንተንማ የወንዝ ውሃ ጠጥቶ ነበረ በታይፎይድ ድፍት ማድረግ የትልቅ ቅሌታ። እሺ ምን አይነት ቅመም የሆነች ልጅ ናት! ንግግረ ጣፋጭ። እኔ ጋር ሳትመጣ እዚህ እንዴት ገባች? ይችን ነበር አፈፍ ማድረግ። ይችን አገባሁ ማለት እኮ የ40 ዓመት ወጣት ሆንኩ ማለት ነው። የኔ ዋነች እንጂ ያስረጀች። አይ አሮጊት አግብቼ እንደው አረጀው። አረፍ በይ እዚህ ቁጭ በይ እንጂ። በጣም ጠምቶኝ ነበር። አንቺን ሳይ ግን ረካው። አይገርም? ስራችንን ሳዩ ደግሞ በደንብ ይረካሉ። አንቺ ደግሞ አሁንም ስራ ላይ ነሽ እንዴ? እግሬ መርቷ መጣኝ እንጂ አሁንም እኮ ከእናንተ ጋር መስራቴም አይቀር ነው። አረ ተስማሙ እንዴ? በቃ እንግዲያው ስምምነቱን ይፈርሙና። ምን ነው ትቸኩያለሽ እንዴ? አረ አልቸኩልም፣ ችግር የለውም። እርሶ ከፈለጉ እንደ ኤሊ ቀስ ብዬ አስኬድሎታለሁ። እርሶ በፈለጉት መልኩ ይሆናል፣ ችግር የለውም። የኔ ፍላጎት ግን ምን እንደሆነ ታውቂያለሽ? ምንድን ነው? እንዳንቺ አይነት እንቡጥ አበባ አፈፍ ማድረግ። አልገባኝም። ቆይ ምን ለማለት ፈልገው ነው? አንቺ የዘመኑ ልጅ አይደለሽ እንዴ? አንቺ እሺ በይኝ እንጂ እዚህ አይደለም ዱባይ ሱቅ ከፍትልሻለሁ። አየሽ፣ ሐቅ ነው። ይድፈውት ማለቴ ማሮት። ለማንኛውም እኔ ብዙ ስራ አለብኝ፣ ወደ ስራ ልሂድ። መግደርደር የሴትነት ወጉ ነው። ይልቅስ ነይና ዳድሽን ንቀፊ። ኧረ በዳዴ ያስኪዶት። ቆይ እኔ ምን አይነት ሰው መስየውት ነው? አባቴ አይሆንም እንዴ? እኔም እኮ እንደ አባት የምፈልገውን ስጭኝና የምትፈልጊውን ላድርግልሽ ነው የምልሽ። ይኸውልዎት ከዚህ በላይ በሰላም ማውራት የምችል አይመስለኝም። እርሶ ሰውዬ ቢከበሩ ነው የሚሻሉት። እንግዳውስ አለቃሽ ሲመጣ ምን እንደምትመልሽለት አስቢበት። ይህንን ውል አፈርሰዋለሁ። ያፈርሱታ ታዲያ። እኔ ምን መስየውት ነው? ቆይ ጥሩ አስቢበት። ቻው። ጥርግ በሉ እንዴ። እኔ ለኪራ ስነግረው ሁሉንም ነገር ሳስረዳው ይረዳኛል። በመቁረቢያ እድሜያቸው እዚህ መጥተው ከኔ ጋር ሲለፋደዱ ትንሽ አያፍሩም? ክብረ ቢስ ወራዳ። እሺ አንቺ ማማ አንቺ እንዴ ነሽ? በእናትሽ ምን እሺ ነው? ማንም በሌለበት አውራ ጎዳና ላይ ዝም ብለሽ እንደዚህ የምትመላለሽ? የልጄ ጠረኗ፣ አይኗ፣ ሁሉ ነገሯ ቢናፍቀኝ ይኸው እየተንከራተትኩ ነው። አረ ማማ ዚታ ለታለክሽ እንደውን ምንድነው? ወጣት አይደለሽ እንዴ? በቃ ሌላ ዱብ ማድረግ እኮ ነው። ማት ዱብ ይበልብሽ። ሁለተኛ እንደዚህ እንዳትለኝ ሰማኸኛ?
ኧረ ነብሮ ተረጋጊ እንጂ ምን እሺ ነው እንዴ? እናንተም እርዱኝ ብላችሁም ቢያላችሁ ነገሩ ተው እድሌ ነው። እኔ እስከማውቀው ድረስ ማንንም ሰው አላስቀየምኩም። ግን ደግሞ ፈጣሪ በልጄ እየቀጣኝ ነው። አይዞሽ ማማዬ በእናትሽ አይዞሽ። ምንኩ በቃኛ ማለን እሺ ምን ችሎን ተጋግዘን ምናምን እንትን ይላል የሆነ ነገር እንፈጥራለን። አንተ ምን እያደረክ እንዳይከብዳት እኮ ብዬ ነው። ስለ ልጅ የሰማኸው ነገር አለ እንዴ? እና ደግሞ የኪራን ቤት እንድታሳየኝ እፈልጋለሁ። ምንም አልሰማሁም። ግን በሰላም ነው የኪራን ቤት የፈለግሽው? እኔ ሄጄ ምን እየተፈጠረ እንደሆነ ማጣራት አለብኝ። ሜርሲሞን እንደያዙ ታውቂያለሁ፣ ሰምቻለሁ። በቃ እስቲ ለኔ ልቄስ መሰለኝ ጆ ከደውልሻለሁ። ግን እዛ ሄድሽ ምንም ጥቅም ያለው አይመስለኝም። እሱን እኔ ነኝ የማውቀው። እዛ ሄጄም ቢሆን ከልጅ አጠገብ እንዲያስረኝም ቢሆን እለምነዋለሁ። ይባክህ አሁን ውሰደኝ። እሺ ለማንኛውም እንጂ ስልክሽን ተጠቀምልሽ እንጂ። እሺ ቆይ አሁን እንዴት ነህ? ምን ላምጣልህ? ይኸውልሽ ራኪብ የሚጠጣ ውሃ ካለ አምጪልኝ። በዛውም ለቅዱስ ሄደውና ሬሳን ሰብስብና በይው። አለኩኝ እኮ ይኸው ደቅኩኝ። ምን የለውም እኮ ኡፍ ወይኔ ናቲ የማንም ጃር ተመጫወቻለሁ። እንካ እስካዛ ስለሆነ ይሻላል። ክፈችልኝ። አቅቤንም እኮ ወሰዱት። ቆይ ምን አርጋቸው ነው እንደዛ ሲደበድቡ የነበረው? አጋጣሚ እኔም ወዳትን ልጅ እሱ ወዳታል መሰለኝ። ይሄ ወደ ሻኛ ነገር ያለው ልጅ ናቲ ፍቅር ሊያውቀው። አንተ ከመቼ ጀምሮ ነው ደግሞ የምታፈቅረው? አይራጌ ሁሉም ሰው እንዳንቺ ድንጋይ ልብ ያለው ነው የሚመስልሽ? ተይ እንጂ ስነ ስርዓት። ምን ያህል አፍቃሪ ሰው እንደነበርኩ በደንብ ታውቃኛለህ። አይራጌ ድሮ ነው እሱ። አሁን ግን እንደዛ አይደለሽም እኮ። አሁንም ወደ ድሮ ከሄድን መጣላታችን አይቀርም። እስኪ ስለወደድካት ልጅ ንገረኝ። ብታይ ራኬብ መሳቅ ትወዳለች፣ መጫወትም እንደዚሁ። ወሬ እንደሆነ ቀለቧ ነው። ከሱ ጋር በደንብ ተግባቢ ናት። ከኔ ጋር ፍቅራችን የጀመረው በጸብ ነው። ይገርምሻል። ማናት ቆይ ናቲን ልብ እንደዚህ ያሸፈተችው? ማንነቷ ምንም አያደርግልሽም ራኬብ። ግን በቃ እኔ በጣም ነው ወደድኳት። 24 ሰዓት ጆሮ ላይ በተለፈለፍብኝ እንኳን ምንም አይሰለቸኝም። እንደ አዲስ ነው የምሰማት። አወቅኳት። ኒና ናት አይደል? እንዴት አወቅሻት? ሲጀመር እሷ አይደለችም፣ ተሳስተሻል። ዝም በል። እስካሁን የጠቀስካቸው ነገሮች እንዳሉ ስለሷ ነው። ግን አብራችሁ ብትሆኑ ደስ ትላላችሁ። ራኬብ ግን ታውቆሻል። ለኔ እኮ ጥሩ ምኞት እየተመኘሽልኝ ነው። እኔን እኮ ዩጋ ይፍለጥ ከማለት አንድ ቀን ጥሩ ምኞት ተመኝተሽልኝ አታውቂም። እና እንደዛ ምለው እኮ በምን ምክንያት እንደሆነ ጠንቅቀህ ታውቃለህ ወይስ ረሳው? ላስታውስህ። ይኸውልሽ ራኬብ በወቅቱ የሶራ መሞት እኔን በጣም ጎርቶኝ ነበር። እና ደግሞ የሁሉ ነገር የተፈጠረው ደግሞ በአንቺ ምክንያት እንደሆነ እናቱ ነግራኝ ነበር። ከማንም በላይ እኮ መሀላችን የነበረውን ፍቅር አንተ ጠንቅቀህ ታውቃለህ። ቆይ እንዴት ነው ታዲያ ሱራ ራሱ እንዲያጠፋ ላደርግ የምችለው? እኔ አላውቅም፣ ግን እንደዛ ነበር የመሰለኝ። እኔና እህቴ በአንተ መሰለኝ ስንት ነገር እንዳጣን ታውቃለህ። እንደ ቆሻሻ ነበር ጎዳና ላይ ይጣል ነው። ራኬብ በተፈጠረው ነገር በጣም ነው ማዝነው። እኔንም እኮ ብዙ ሳይቆዩ ነው ከቤት ያስወጡኝ። እና የልጃቸው 40 እንኳን ሳይወጣ ስለ ሀብት ማውራት የጀመሩ ሰዎች ላንተ የሚያዝኑልህ መስሎ ነው? ራኬብ የምር ሁልጊዜ ይህን ነገር ባሰብኩት ቁጥር አንገት ያስደፋኛል። ጸጸት ውስጥ ነው ራሴን የማገኘው ሳስበው። ለዛም ነው እኮ አንቺን ሳይሽ እንደዛ መሆኑ። አንቺን ለመራቅ የምፈልገው ለዛ ነው። ለማንኛውም ግን በቃ ይበቃናል። ወደ ኋላው መመለሱ ቁስልን መፋቅና ሀዘን መቀስቀስ ነው። ምግብ ልስራና እንብላ። እሺ ራኬብ ጥሩ ሀሳብ ነው ያሰብሽው እኮ፣ ግን አደራ እባክሽ ጨው እንዳይበዛበት። ወይ አንተ ልጥራና ትመጥንልኝ። ለምን ነው እንደዚህ የምትኮሳተሪብኝ? እኔ እኮ ሀሳብ ነው የሰጠሁሽ። ግድ የለም በቃ ሞጅሪበት። ጃሩ ውሃም ቢሆን ይዤ እዚህ ቁጭ ብዬ እጠጣለሁ። አይ ፈጣሪ፣ ከዛ ተረፍኩ ስል ደግሞ ይኸው እዚህ ይሁን። ግን ይሁን እዚህ ይሻላል። ለቅዱስ የተደውልለት አቶ ባታ እየተግደረደርሽ እንደነበረ ገብቶኛል። እሺ እኔ ቆንጆ፣ የመኪናዎትን ቁልፍ ረስተዋል። ይገርምሻል፣ ከ10 በላይ መኪና ስላለኝ የየትኛው መኪና ቁልፍ እንደሆነ እንኳን አላስታውስም። አረ ከ10 በላይ መኪና አሉት? አዎ ከ10 በላይ ነው። ጸባይ ካለሽ አንዱን ትነጃለሽ። አረ እኔስ አልፈልግም። እዛው ራስዎት እዛው እያቀያየሩ መንዳት ይችላሉ። ምን አልሽ አንቺ? እንደሰሙት ነው። ለማንኛውም ከኛ ድርጅት ጋር ቢሰሩ ይጠቀማሉ እንጂ አይጎዱም። እና ደግሞ በዚህ ልክ ራስዎትን ዝቅ ያድርጉ። እሺ ይሄ ንግግርሽ ይቆጭሻል ወቂ። ግን ደግሞ አንተም እንዳሰብካት አይነት ሴት እንዳልሆንኩኝ በደንብ ወቅ። እሺ ነገ ከነገ ወዲያ ይሄ ቆዳሽ ሲሸበሸብ ማንም ሰው አይፈልግሽም። ይልቁንስ በልጅነትሽ ተጠቀሚበት ጅል።
ይሄ የማይረባ ሰውዬ እኔ ነው ጅል ያለኝ። ወይኔ ጉዴ! ወይኔ ጉድ! ሻና! ወይኔ ፈነከትኩት! ወይኔ ጉዴ! አምልጭ! አንተ ደግሞ ማን? እዚህ ምን ታደርጋለህ? እጮሃለሁ ትይና አናትሽን ለሁለት ነው የምሰነጥቅልሽ። አሁን ተቀመጪ። ተቀመጪ አልኩሽ እኮ አይሰማሽም እንዴ? ለምንድን ነው ምግብ ልታመጣልኝ ነው? እዚህ ቤት እንዳለ ሰው ጦሽ ነው እንዴ? ኧረ እኔ ጦሽ አይደለሁም፣ ሀዊ ነኝ። አንተ ማን ነህ? እዚህ ቤት በሽተኛ ብቻ ነው ያለው። ኑሮ እየመጣሁልሽ አሁን እንደ ፈረስ እየነዳ የሚወስደኝ ሰው አግኝቻለሁ። ይሄኛውስ? ይሄማ በጣም ነው የሚያምረው። ይሆን አንዴ ቆይ ያልሽው ነገር ግን ሰምተሻል? አዎ ስለሚያምር አትለብሰው አንዴ ቆይ ካማራ ለምንድን ነው የማይሆነው? ብቻህን እኮ ነው የምትሄደው፣ አብሬ ብሄድሽ። ስለዚህ ብቻዬን ቤት እንዳልጠለፍ ትፈሪያለሽ ማለት ነው? እንዴ አንዷ በዛ ብታስቀረስ? ቆይ እሷ ብጠልፈኝ እንኳን እሺ የምቀመጥላት ይመስልሻል? ከኔ በላይ ቆንጆ ብትሆንስ? የኔ እናት ከአንቺ በላይ ቆንጆ ከየትም አላገኝም። በጣም ነው ያማራል። አመሰግናለሁ። እኔ አንቺ ባልኩ ቆፍጣና ነኝ። በቃ ወልቀው ለታኩስል። በቃ ልብሱንም ቢያልክ አይደል ነው። አሁን በሰዓት ልብስ መቀየር አለመቀየር የሚያሳስበኝ ይመስላል። ይልቅ እንሂድና ፖሊሶቹን እንጠይቃቸው። ምን ማለት ነው? አሁን ይህን ልብስ ከለበስከው ስንተኛ ቀን ነው? እኔም ልስጥ ብል እምቢ አልክ። ያን ያህል እኮ ልብሱ አሳስቦኝ አይደለም፣ ግን ደግሞ በቃ ቀይር ካልከኝ አንድ አፍታ ስናልፍ ቀይር ያልፋሉ። አዎ እንደዚህ ነቃ ነቃ ብል እንጂ አንዳንዴ እኮ ጭንቀት ሲበዛብን አይምሯችንን ዘና የሚያደርገን ነገር ያስፈልጋል። አይምሯችንም እኮ ነጻ ሲሆን ነው መላ መዘየድ የሚችለው። ኪራ እኔ በዚህ ሰዓት ምሩን ማግኘት ብቻ ነው የምፈልገው። በቃ ፖሊስ ጣቢያ እንሂድ። መቀየር ካለብኝም በቃ እሺ ቀይራለሁ። እሺ አላስገድድህ። ግን ነው ማን እንደዚህ ሆነ አንተ ማየት እየከበደኝ አውቃለሁ። ኪራ ይከብዳል፣ ግን ደግሞ እስኪ በእኔ ቦታውን አስቡ። ልጅንም ሚስትንም በአንድ ጊዜ ስጣት እኮ በጣም ከባድ ነው። እኔ የምልህ ናሆማ እጠይቅሃለሁ እያልኩ በእርግጥ ጊዜው ላይሆን ይችላል። ቆይ ያለ የኔ ልጅ አድርገህ ተቀበልክ ማለት ነው? አላቅም ኪራ፣ ግን በቃ አለ አይደለ የሆነ ውስጤ ግብት አለች። ይሄ ድሮ የምታውቀውን ሰው ስታገኝ ምናምን የሚሰማ ስሜት አለ አይደል? እንደዚህ አይነት ስሜት ነው እየተሰማኝ ያለው። እሱማ ገባኝ። ግን ይኸውልህ እስከ ዛሬ ሳታምን ቆይተህ አሁን ላይ ልጄ ማለቱ በኋላ ብዙ መዘዝ አያመጣም? የምን መዘዝ? ናሆማ የእኛም ማህበረሰብ እኮ አንዳንዴ ከደስታ በላይ ሀዘን ያጣምረዋል። አሁን እንደዚህ ልጄ እያልክ በኋላ ልጅቷ ከተገኘች በኋላ ሌኒ ዝም የምትል ይመስላል? አላቅም፣ ግን ደግሞ እንጃ ከዚህ ሁሉ ጉድ በኋላ ሌኒ ልጅ ምናምን ነገር እያለች የምታስቸግረኝ አይመስለኝም። እሱንም አትለው አሁን ስቃይ ላይ ስላለች ነው። እመነኝ ነገሮች ከተስተካከሉ በኋላ በጭራሽ ዝም አትል። እስኪ አሁን የተፈጠረው ነገር ለመስተካከል ያብቀው። ከዛ ሁሉንም ነገር እንዴት ቦታ እንደማስይዘው አውቃለሁ። እሺ ግን ከቻልክ ዝም ብለህ ልጄ አትበል። በቃላት ብዙ ነገሮች ሊስተካከሉም ሊበላሹም እንደሚችሉ ታውቃለህ። እሺ ኪራ ልጄ ላለማለት እሞክራለሁ። አሁን ግን በቃ ተነስ፣ ፖሊሶቹ ጋር እንሂድ። እሺ ሄድን። ግን ከዛ ምን የሚፈጠር ይመስልሃል? ቆይ መርሲሞይን እንድናየው የሚፈቅዱልን ይመስላል? ለምን አይፈቅዱልን? አንደኛ በምን ወንጀል እንደታሰረ አናውቅም። ያ ማለት ደግሞ ምናልባት በከባድ ወንጀል ከሆነ የታሰረው ፖሊሶቹ እኛን ጠይቀው ስንል እኛንም መጠርጠራቸውና በተለየ አይን ማየታቸው አይቀርም። ቆይ እሺ ለምን ማድረግ እንችላለን ኪራ? እስኪም ብቻ ንገረኝ።
ያለን መንገድ ሁሉ እየተዘጋብን ነው። ሁሉም በር እየተዘጋብን ያለው አይደል እንዴ? እንደዚህ አትበል እንጂ ናማ። ሌላው ቢቀር ቢያንስ አንተ ፈጣሪን አታምንም? እሱ እኮ ምንም ነገር ሲያደርግ በምክንያት ነው አይደል? እውነት ፈጣሪማ ምሩን ቢወዳት ኖሮ እዚህ ሁሉ ነገር ውስጥ አይከታትም ነበር። ምሩ እኮ ከሁላችንም በላይ ንጹህ ሴት ነች። ናማ ምን እያልክ ነው? አረባ ከምታወራው ነው በመብረቅ ልታስጨርሰን ነው እንዴ? ናማ ምን እያሳለፍክ እንደሆነ እኮ አውቃለሁ፣ ግን መጠንከር አለብህ። ወርቅም እኮ የሚያምረውን ቅርጽ የሚይዘው በሳት ተፈትኖ አልፎ ነው። አመሰግናለሁ ኪራ። ደግሞ ከጎኔ እንደሆን ካውቃለሁ። መወለድ ቋንቋ ነው የሚባለው ነገር እውነት እንደሆነ በአንተ ነው ያየሁት። ህይወት ብዙ ፈተና አላት። ያንን ፈተና ደግሞ አብረን ሆነን እናልፈዋለን። ናማ በቃ መውደቅ በነሳት ያለ ነው። ደግሞ ምንም ቢፈጠር እኔ ከጎን ነኝ። እሱ ልክ ነህ፣ ግን አለ አይደለ በቃ ራስ ብትፈተን ይሻላል። በምትወደው ሰው መፈተን በጣም ከባድ ነው። እንዴ አላችሁ እንዴ? ድሮስ ቢሆን ናማ ሰው በወደደው እንጂ በጠላው ሲፈተን ያየው የት ነው እንዴ? ትምህርት ቤት ነው ኪራ። ትምህርት ቤት እኮ ተማሪዎቹ አስተማሪውንም ትምህርቱንም ሳይፈልጉት ዝም ብለው ነው የሚፈተነው። ስለዚህ በማይፈልጉት ነገር ይፈተናሉ ማለት ነው። ቆይ እኔ ሲጀምር ስራሽን ጨርሰሽ ነው የመጣሽው? እኛ በሰላም ለማውራት አንቺን የግድ የማያልቅ ስራ መስጠት አለብን? ኪራ በቃ እንሂድ ነው ያለውን ነገር እናጣራ። የት ልትሄድ ነው? ሰማይ ቤት። ኪራ አሬ ልጅ ተከተለው የሆነ ነገር እንዳይሆን። ወይኔ ልከተለው። አይ ቁጭ በይ ወሬኛ። አንቺ በቃ መቼም ሰው አትሆኝ ማለት ነው? ሰው አትሆኝም እንዴ? ቋው ምንድነኝ ኪራ? ሰው እኮ ነኝ። ወይኔ አምላኬ! አረ ምን አለበት እንደዚህ በሰው ፊት ከምታስነሳኝ ትንሽ የወሬ ሱሴን ብትቀንስልኝ። የሆነ ዝምተኛ ሰው፣ ምንም የማልናገር የማልጋገር ዝም ያልኩኝ ድንዝዝ ግዝዝ ያልኩኝ ሰው ብታረገኝ። አይ እንደዚህ እንኳን አታርገኝ ላውራ። ግን ትንሽ በቃ መስማቴን እንኳን ባቁም። አረ አላቁም። ግን ምን ላርግ ፈጣሪ? በቃ እኔ እኮ አመል ሆኖብኝ ነው። መቼም አንድ ሰው ያለ ባህሪ አይፈጠር። እኔ ወሬ መስማት ፈልጌ አይደል? በቃ ወሬኛ አድርገኝ። እሺ ምን ላርግሽ? ወይኔ ነው እንዴት ነህ? ደህና ነኝ። ተንቺ እየተቀለብኩ አይደለ? እንደውም እስካሁን አለመታሰር ይቆጭኝ። ብዙ አታስብ። ቀሪ ዘመንህን በሙሉ እዚህ ልትሆን ትችላለህ። በምን እድሌ ነው እንደዚህ የሚሆነው? ለዚህ ክብር የሚያበቃ ወንጀል እኔ ጋር መች ተገኝቶ? ስፒድ በቂ ምክንያት ነው ለአንተ መያዝ። ደጋግሜ ተናገርኩ እኮ። በአንድ ወቅት አብረን ስራ እንሰራ ነበረ። እኔ ግን ከዛ ስራ ራሴን አግልያለሁ። በዛ ላይ ደግሞ ሞተ ስለተባለ ከሱ ጋር ምንም አይነት ግንኙነት የለኝም። አንተ መሞቱን እርግጠኛ ሆነህ ነው አይደል እየነገርከን ያለው? አዎ በቃ በሰዓቱ እንደማንኛውም ጓደኛ ሄጄ አልቅሻለሁ። እኔ ተመሳሳይ ጥያቄ በጣም እየሰለቸኝ ነው። ይኸውልህ እኔ እንደ ህግ አስከባሪነት ሀሳብን እንድትቀይር እየረዳው ነው። ወንጀለኛን መያዝና ለህግ ማቅረብ ቢሆንም ስራችን፣ አንዳንዴ ደግሞ ማህበረሰቡን በቅንነት ማገልገልም አለብን። እሺ ለምንድን ነው እሱን የምትነግረኝ? ይኸውልህ እኔ ደጋግሜ ጠይቄያለሁ፣ ግን ደግሞ ፍርድ ቤት ቀርበህ የምትሰጠው ቃል እስሩ ላይ ዋጋ አለው። ቆይ ግን ኮማንደር፣ አንድን ተጠርጣሪ ወንጀለኛ ማለት እንደሚያስቀጣ አታውቅም? ልጅ ምጥ ለእናቱ አስተማረች አሉ። እኔ ላይ ምንም አይነት ማስረጃ የላችሁ። ይኸውልህ ትዕግስቴን ተፈታትና ኃይል እንድጠቀም አታርገኝ። ለማንኛውም ፍርድ ቤት የምታገኘው ሰው አለ። አንድ ላይ ጎን ለጎን በካቴና ተስራችሁ ለፍርድ ትቀርባላችሁ። ማን ነው? ሞቶ ቀብሬው ያለው ያልከው ጓደኛ አስፒር ተገኝቷል። መርማሪ፣ እኔ ምንም አውቀው ታሪክ የለም። በአንድ ወቅት በቃ ሞተ ተባለ፣ እሱን ነው የማውቀው። ከዛ በኋላ አግኝቼው አላውቅም። እንግዲህ እሱንም ቢሆን ቃል ተቀብለነዋል። ስለዚህ እውነት ያለችው ከሁለታችሁ አንዳችሁ ጋር ነው ማለት ነው። መርማሪ፣ እኔ ምንም አውቀው ነገር የለም። እኔ ንጹህ ሰው ነኝ። ከዚህ በፊት እንዳልኩ ስራ ስንሰራ ጸብ ስለነበረን በሱ ሊበቀል ይፈልጎ ነው። ቆይ እሱ ምን አይነት በቀል ነው ያለበት? ከሱ ጋር ስራ አልሰራም እንዳልኩ ሲያቅ ነው እንደዚህ ያደርገው። መርማሪ፣ እኔ ንጹህ ሰው ነኝ። ታዲያ እንደሞተ አታውቅም? አዎ አላውቅም። እርግጠኛ ነህ? አዎ እርግጠኛ ነኝ። ሁሉም ነገር የሱ ጨዋታ ነው እንጂ እኔ ምንም አላረኩም። ንጹህ ሰው ነኝ። ምስክርም አለ። ጥሩ። ለማንኛውም እሱን እኛ ራሳችን አጣርተን እንደርስበታለን። እስከዛው ግን አንተ ማረፊያ ቤት ትቆያለህ። ኮንስታብል መጥቶ ይወስዳል። ይሄ የማይረባ ተያዘ ማለት ነው። ሜርሲ ሞይ በቃ አለቀልህ። ቆይ በቃ ሁሉም ነገር አበቃ ማለት ነው። እንደዚህ አይሆንም። እንደዚህ መሆን የለበትም።
መድኃኒቴን አመጣችሁልኝ። እኔ ውጋቱን አልቻልኩትም። ቆይ ልጁን የት ነው የላክሽው? እስካሁን ድረስ እኮ መመለስ ነበረበት። ወይስ እኛ ላይ ጨዋታ ልትጫወቺ ያስበሽ ነው? እኔ በዚህ ሰዓት ከመድኃኒቴ ውጭ ማሰብ የምችል ይመስላል? አላቅም፣ ግን እስካሁን ድረስ ቦምቤ መመለስ ነበረበት። ምናልባት ወደ ቤት ሴት ወጥመድ አዘጋጅተሽለት ቢሆንስ? የምን ወጥመድ ነው የምትለኝ? አልገባኝም። እዚህ አግታችሁኛል እኮ ሌላ ነገር እንዴት ማሰብ እችላለሁ? ይኸውልሽ ቦምቤ በአጭር ሰዓት ውስጥ ካልተመለሰ አንቺንም እችንም ሕፃን ልጅ ቅጣት የሚጠብቃችሁ ይሆናል። እኔንስ? እሺ ግን እቺ ሕፃን ልጅ አታሳዝናችሁ? በዚህ እድሜዋ እንደዚህ መሆን ነበረባት? የወለደ ይዘንላት። ቆይ አንቺ ምን ቤት ነሽ? ባልወልዳትስ? ቆይ ሕፃኔቱ የማይራራና የማያዝን ሰው አለ እንዴ? ካለም ህሊናው በጭካኔ የተሞላ ነው። ይኸውልሽ ለምትናገሪው ነገር ተጠንቀቂ፣ በኋላ ዋጋ ትከፊበታለሽ። እሺ አሁን ሁሉም ይቅርና ከኔ ምንድን ነው የምትፈልገው? ናሆሜም ኪራም ጺም ሁሉም ሰው ተጨንቆ ነው የሚሆነው። ለኔም እኮ እንደ እብድ እየሆነች ነው ትቻት የመጣው። የምንፈልገው ነገር ስናገኝ እንለቃችኋለን። ደግሞ እስከዛም ቢሆን ተንከባከብናችሁ እንጂ ሌላ ምን አደረግናችሁ? አልገባኝም። ቆይ ምንድን ነው ከኛ የምትፈልጉት? ይኸውልሽ እሱን እኛ ሳንሆን የሚወስነው ቦስ ነው። አለቃላችሁ ማለት ነው? መርሲም ወይ ነው አይደል? ይሄ አረመኔ እሱም አለቃ ነው፣ ግን ከሱ ከፍ ያለ እናንተ የገፋችሁት ሰው አለ። ማን ነው እሱ? ስፒድን ታውቂዋለሽ? ለነገሩ እንዴት አታውቁትም? እንደዛ ከአባቱ ቤት እንደ ውሻ አባራችሁት። ስፒድ ሰኒ እውነቷን ነው ማለት ነው? አልሞተም? እናንተማ የሞተ መስላችሁ ገበናችሁን ደብቃችሁ ተቀምጣችሁ ነበር። ይህ ምን ገመና ነው? እውነተኛ የጋሼ ልጅ ከሆነ እኮ በሰላም መጥቶ ከኪራ ጋር ማውራት ይችል ነበር። ይሄ ሁሉ ጭካኔ ለምን አስፈለገ? ኧረ ጨካኝ ሆንብሽ እና ጨካኝ ባይሆን ይሄ ሁሉ ጊዜ ሰኔን አግቶ እስከማሰቃየት። እሺ የኛ ሲሆን እችን ሕፃን ልጅ አግቶ የሚያሰቃያት ጭካኔ ካልሆነ ምን ሊባል ነው? ይኸውልሽ ሴትዮ የሚቆጭሽን ንግግር አትናገሪ። እጄ ለመሳሳት በጣም ቅርብ ነው። እና አሁንም ለሀብቱ ብሎ ነው እኛን እዚህ ያገተን? ወንድምነት ከገንዘብ አይበልጥም እንዴ? እኔ አልገባኝም። በለጠም አነሰም እሱን እንደሚመዝነው ሰው ይወሰናል። አንቺ ግን በማያገባሽ ገብተሽ ድርቅ አትበይ። እና ካላገባኝ ለምን አገታችሁኝ? ምክንያቱም ቀጥታ ኪራን ማግኘት ስላልቻለን፣ አንቺ ደግሞ ከሁሉም ደካማ ስለሆንሽ ነው። ደካማ ስለሆንሽ? በመድኃኒት ብዛት የቆምሽ ደካማ ነሽ። እዚህ እንኳን 3 ቀን መቆየት አቃተሽ። ስለዚህ አንቺ የሁሉም ደካማ ጎን ነሽ። ተሳስተሃል። እንደዚህ ስታይኝ ደካማ መስዬ ሊሆን ይችላል፣ ግን ከማንም በላይ መንፈሴ ጠንካራ ነው። እሺ ጠንካራ ነሽ? ለምን ካልሆነ እኔና መንፈስሽ አንወዳደር? እሺ አንድ ነገር ልጠይቅሽ ትለኛለህ? አልልሽም። እዚህ የተቀመጥኩት ያንቺን ፍላጎት ለማሟላት አይደለም። ቢያንስ ምን አለበት እንኳን ብትሰማኝ። እሺ ምንድን ነው? እኔን ያዙኝና በቃ እሷን ልቀቋት። የልጅ አይምሮ እኮ ንጹህ ወረቀት ነው፣ የምታስይዘውን ነገር አይለቅም። እና እስክሪብቶ ልስጥሽ ካልሆነ እንድጽፊበት? እየቀለድኩ አይደለም። ዛሬ እንደዚህ መሆኗ እኮ ስታድግ የዘላለም ጠባሳ ሊሰጣት ይችላል። ፈሪ ልትሆን፣ ብቸኛ፣ ሰውን ማታምን ሰው ልትሆን ትችላለች። በቃ ዝም በይ። ከዚህ በላይ ቃል እንዳታውጪ። በጣም እላፊሽ። እባክህን ቆይሽ። ልጅ የለ ለነገሩ አይኖርም። ለምንድን ነው የማይኖረኝ? አላመንኳቸውም እንጂ 3 ያንተ ልጆች ናቸው የተባሉ ጩጮዎች አሉኝ። እናትና አባት መሆን እኮ መታደል ነው። እስኪያቸው ስንት ሰው ነው ልጅን ቢብሎት በየቤቱ በየሆስፒታሉ እያለቀሰ የሚኖረው? ይምጡና የኔን ያሳድጉ። ኧረ እሰጣቸዋለሁ። ስላንተ አላውቅም፣ ግን ደግሞ ልጅን እንደቀልድ አትየው። ዛሬ ባይሆንም ነገ ላይ ጉልበት ሲደክም የሚጦር ምርኩዝ የሚሆን እኮ ልጅ ነው። ይኸውልሽ ዱርዬ ብዙ ጠላቶች እንጂ ብዙ እድሜ የለውም። ስለዚህ ጉልበቴ ሳያልቅ እሞታለሁ። እሺ ስምህንስ የሚያስጠራ ልጅ አትፈልግም? እኔ እናቴ ወልዳ የምንጠቀምኳት የሌባ እናት አስባልኳት እንጂ። ስለዚህ ከቻልሽ ጭቅጭቅሽን ታዩ። ሰማሽኛ? እና እናትህን እኮ እንደዛ ብታሰቃያት ሌባ መሆንን መርጣ ነው። ግን አምላኬ ለእኔ ምንም ቢሆን ምን በቅፍ የሚይዘው በስስት የማየው የምስመው አንድን ልጅ ቢሆን ስጠኝ እባክህን አምላኬ።
እንዴት ነህ? በጣም ደህና ነኝ። መቼስ እዛውኝ ከምሰቃይ እዚህ ተሻለ ነው ለኔ። እንዴት ነው ስትይኝ አልተስማማኝም? ምንም አትልም፣ ጥሩ ላይ ነህ። ምን ፈልገህ መጣ? ወይስ ከዚህም ፈንቅለል ትወስደኝ ነው? እሱን ማድረግ እንደማልችል እኮ ግልጽ ነው። እና ብትችል ታደርገው ነበር። እናንተማ የትም አይሄድም ብላችሁ ነበር። እኔ ግን ጥበቤን አሳያችሁ አይደል? ኒናን ግን ጎድታታል። ለማንኛውም ግን እኔ ማን እንደሆንኩ ግልጽ ይሆንላችሁ ይመስለኛል። ከአሁን በኋላም እኔም መከተል ማታቆሙ ከሆነ ትልቅ አደጋ ከፊት ለፊታችሁ ይገጥማችኋል። እኔ አሁን የመጣሁት ከአንተ ጋር ለመጋጨት ሳይሆን ለመስማማት ነው። ይኸውልህ ሌላውን ፉክክር እንተውና እንስማማ። የተሰጠን ሰዓት በጣም አጭር ነው። ስለዚህ በተራዛቻ ሰዓቱን አንጨርሰው። በቀጥታ ተናገር። ምንድን ነው ከኔ የምፈልገው? ይኸውልህ እኔና ናሆም ልንስማማ አልቻልንም። አሁን እዚህ መምጣቴንም አያውቅም። ስለዚህ ይኸውልህ አንተ ምን እንደምትፈልግ ንገረኝ። እኔ ላደርግልህ ዝግጁ ነኝ። ለምን ከኔ ጋር ለመስማማት ሞከርክ? ቆይ የመጀመሪያው ምክንያቴ ስለ እኔና ስለ ቤተሰቦቼ በማሰብ ነው። የጉልበቴን ልክ ስለተረዳ በጣም ደስ ብሎኛል። እንዳንተ በቀላሉ ማንነቴን የሚረዳ ሰው በጣም ደስ ይለኛል። እሺ አሁን ከተስማማን እኔ ለአንተ ማድረግ ያለብኝን ነገር አደርጋለሁ፣ አንተም እንደዛው። እሱማ የማይቀር ጉዳይ ነው። እዚህ ምድር ላይ ስትኖር በምትፈልገውም በማትፈልገውም ነገር ለጥቅም ስትል ልትስማማ ትችላለህ። ስለዚህ እኔም አንተም የጋራ ሜዳችንን መፈለጋችን በጣም ጥሩ ነው። በሚገባ። ይኸውልህ እኔ ከአንተ የምፈልገው ምሩንና ልጅቷ እንድትለቃቸው ነው። እኔ ደግሞ ለአንተ በምላሹ የምትፈልገውን ነገር ላደርግልህ ዝግጁ ነኝ። ምን ነው ፈገግ የሚያስብል ነገር አወራው እንዴ? ዶሮ ብታለም ጥሬዋን አሉ። አልገባኝም። ይሄንን ነው እንጂ ከአንተ ሌላ ምን ልፈልግ እችላለሁ? አሁን ምን እንደገባኝ ታውቃለህ? እኔን እንደ ጅል እየቆጠርከኝ ያለው። ሲጀምር ስለ ምሩ ልታወራኝ ከሆነ የመጣኸው አንተ ሳትሆን እሱ ነበር መምጣት የነበረበት። ቆይ ስማኝ፣ መጀመሪያ እዚህ ጋር ይብቃን። እኔ ጅል አይደለም በዙሪያ የሚካሄዱ ነገሮችን የምታስበውን ነገር ማውቅ ሰው ነኝ። ሲጀምር አንተና እሱ ተጣላችሁ አልተጣላችሁ ለኔ ጉዳይ አይደለም። አልገባኝም። ቆይ አንተን ለመሸወድ እየሞከረ መስሎ ነው እንዴ? ይኸውልህ ደጋግሜ እየነገርኩ ነው። አንተ የምትፈልገውን ነገር ንገረኝ፣ ከዛ ከቤተሰብ ይራቅ። እሺ ከዛስ? የምትፈልገውን ነገር ካገኘ በኋላ አንተም የራስህን ህይወት ጀምር። ግን እባክህ አሁን ምሩና ልጅቷ የት እንዳሉ ንገረኝ። ለምን አልከሰስከኝም? ቆይ የጓደኛዬን ልጅና ሚስት አግቶብኛል ብለህ ክሰሰኝ። እንደዛ ማድረጉ እኮ አልጠፋኝም፣ ግን መጀመሪያ ከአንተ ጋር ልስማማ ብዬ ነው። እንግዲያውስ ከአንተ ጋር መስማማት አልፈልግም። አንተ የፈለግከውን የማድረግ ሙሉ መብት አለ። እያወራሁ እኮ ነው። ወዴት ነው? ይኸውልህ ይህንን እድል ደግማ አታገኘው። ሰዓቱ ሳያልቅ የመሄድ መብት አለኝ አይደለም? አብሮኝ የታሰረ አንድ ጅል ሰው እያለ እሱ ልጥራለ እንዴ? እሱ ያምን ይሆናል። ፖሊስ ጨርሻለሁ። ወይኔ ኪራ፣ እኔ አንተን ካልሰራሁልህ ወንድ አይደለሁም። በቅርቡ ምሩንና ልጅቷ እናገኛታለን። ከዛ ግን አንተን እስከ ወዲያኛው መቀመቅ እከተላለሁ። ኧረ ቅዱስ ኪራ ቆየ። እኔ ልግባ ስለ እኮ እምቢ ብሎኝ ነበር። አይ ጥሩ ነው ያደረገው። አንተ ገብተህ ቢሆን ኖሮ በስሜት ተነሳስተህ የምታደርገውን አታውቅም ነበር። ግን ቆይ በዚህ ሀሳብ የሚስማማ ይመስላል? ከዚህ ለመውጣት ሲል እሺ ሚል ይመስለኛል። አሁን አለም ተደፍታበታለች። ከእስር ማምለጫ ሌላ አማራጭ እንደሌለው የገባው ይመስለኛል። ብቻ አንድ ጊዜ ምሬት እንዳለች ጠቁመኝ እንጂ እንዲህ ዘላለሙ እንዲበሰብስ ነው የማደርገው። ኒናውም አይደለሁ። መቼስ አጥፍቶ ማይቀጣ የለም። ለማንኛውም አንተ ተረጋጋ። አሁን ፖሊሶች እያዩ ነው። የተለየ ነገር አታርግ። ቆይ ግን እሱ እዚህ ከሆነ ለምንድን ነው ገብተን የማናመለክተው? አንተ ምን ሆነሃል? እንደዛ ብናደርግ እኮ ምሩ ላይ የበለጠ ነገሮች ሊወሳስቡባት ይችላል። ያው መጣች ኪራ። አልስማማም አለ አይደል ልጅ? እኔ እኮ መጀመሪያም ነግሬያችሁ ነበር። ምንም ሰው የሚነግራችሁ ነገር አትሰሙ እንዴ? ቆይ ምን እንደተባለ መች ሰማንና ነው? ኪራ ምን አለ? ተሳለቀብኝ፣ ሙድ ያዘብኝ።
እዛ ውስጥ ምንም እንደማላረገው አውቁ እንዴት ሲሆን እንደነበር። ይሄም አይረባ እኔ በገባው ኑሮ ጥርሱን ነበር ማስለቀም። እሱ ማድረግን ያቅቶኝ ነው ናውማ እዛው እንዳልቀር ነው እንጂ። ቆይ እና ምሮት እንዳለች ለመናገር ፍቃደኛ አይደለም ማለት ነው? እንኳን ሊነግረኝ ሐሳቤን እንኳን አውርቼ እስክጨርስ መች ጠበቀኝ። እኔ የምለው ቆይ ስንት ጭንቅላት ነው ያለው? ነገር መቀመር አይደክመው? መጀመሪያ ላይ ከኔ ጋር ለመስማማት እንዳሰበ ሰው ነበር ሲያወራኝ የነበረው። በኋላ ግን ስለ ምሩ ሳነሳበት ሐሳቡን ቀየረ። ለምን አላቅም ነው ግን መርሲሞይ ማለት ምድራዊ ሰይጣን ራሱ ከሱ ብዙ የክፋት ትምህርት ይወስዳል። እኔ ግን የሚመስለኝ ምን መሰላችሁ? ምሩን አሳልፎ ከሰጠን እንደሚያበቃለት ያውቃል። ስለዚህ ምን እንዴ አልገባኝም። ቆይ ሚስቴና ያቺ ምንም ማታቅ አንድ ፍሬጅ እዛው ይቅሩ ነው የምትሉት? እንደዛም አይሆንም። ግን ደግሞ እሱ ካልነገረን ያለን አማራጭ አንድ ብቻ ነው። ምንድነው? በቃ ከአቅማችን በላይ ስለሆነ ሁሉንም መረጃ ለህግ አካላት አሳልፎ መስጠት። እነሱ የሚያደርጉትን ነገር ያውቃሉ። እሱን እኮ ሳናስብበት ቀርተን አይደለም ቅዱሴ። ግን ደግሞ እነ ምሩን የያዟቸው ሰዎች ይሄን እንዳደረገን ካወቁ ዝም የሚሉ ይመስላል? እሱማ በፍጹም ዝም አይሉንም። ግን ሰሙኛላችሁ፣ እኔ ሚስቴን ማንም ጫፎ እንዲነካብኝ አልፈልግም። እሺ ዝም ስንልስ ምን ለውጠው ነገር አለ? ይመሻል ይነጋል፣ በቃ ተመሳሳይ ነገር። እና ቆይ የመጨረሻ አማራጫችን ይሄ ነው በቃ? እሺ በቃ አሁን እዚህ ቆመን ያመጣነው ሀሳብ ስለሆነ ተረጋግተን እናስብበት። እናንተም ሀሳብ አምጡ። እሺ በቃ ከዚህ አካባቢ እንሂድ። ስወጣ ፖሊሶቹ መኪናችሁን ከዚህ አካባቢ አንሱ እያሉ ነበር። እሺ በቃ ኑ ግቡ እንሂድ። በእናታችሁ እሺ በሉኝና ልግባ። ይሄን የውሻ ልጅ ከዚህ ምድር ነው ማሰናብተው። እሺ ከዛስ? ናውማ እንደዚህ በጉልበት ሄደ ምንም የምናመጣው ነገር የለም። ይኸውልህ እሱ የጭንቅላት ጨዋታ ነው የተጫወተብን ያለው። ስለዚህ እኛም ብልጥ መሆን አለብን ልክ እንደሱ። ይኸውልህ ናሆሜ አሁን ክንዳችንን ሳይሆን አእምሯችንን ነው መጠቀም ያለብን። እንደዛ ጋርክን ከሱ እኩል መራመድ እንችላለን። ቆይ እሺ እስከ መቼ ነው እንደዚህ የሚሆነው? እናንተ ከዚህ ጋር ዞራችሁ እዚህ ጋር መቆም አይቻልም። እሺ እንሄዳለን። ግቡ። እዚሁ ነሽ ነው እንዴ? ስልክ ማታነሽው እንጂ። ምንም ዝም ብዬ ነው። እንዴ ደግሞ ባዶ ቢሮ ውስጥ ምን እየሰራሽ ነው? ፊትሽም ልክ አይደለም። ምን ሆነሻል? ይና በጣም ተናድጃለሁኝ። ቆይ ኪራ ለአንድ ሳምንት ስራ ባይገባ ነገሮች እንዴት ምስቅልቅላቸው እንደወጣየ እና ቆይ ለስራ ነው እንደዚህ ሆንሽ? እንዴ በቃ እኔ ያለሁልሽ አይደለ? በቃ ለኔ ንገሪኝና ያው ተጋግዘን እናልፋታለን። ሌላው ነገር ቢቀር እንኳን አቶ አባተ ስራውን ማቋረጡና ደብዳቤ ማስገባቱ ለድርጅታችን ሌላ ኪሳራ እንደሆነ አታውቅም? እሱም አለው ግን በቃ ከዚህ በፊት አብረን የሰራናቸው ስራዎች አሉ አይደል? በቃ እንደማሳመኛነት እንጠቀማቸዋለን እነሱ። እሱማ ብዙ የዘረጋናቸው መስመሮች አሉ። ግን ደግሞ አንድ ቀን ከቢሮ ቦታ እድሜ ላና ሁሉንም ነገር አበላሸችው። አትበሳጭብኛ፣ ታረጅብኛለሽ። አንተ ደግሞ በዚህ ሰዓት ይሄ ነው የሚታይክ? እኔ ለራሴ ወንድሜ እኔ ላይ ያለውን እምነት ሲያጣ እየታየኝ ነው። እንደዚህ አትበይ። ያለሽን ታታሪነትና ኃይል አውቀዋለሁ። ደግሞ ይሄ ስራ አንቺን አይገልጽሽም። ምን ማለት ነው ደግሞ እሱ? ማለቴማ ኪራ ምን ያህል ጎበዝ እንደሆንሽ ያውቃል። ደግሞ ስራ ላይ መሳካትም አለመሳካትም ያለ ነገር ነው። እሱማ እኮ ልክ ነህ። ግን ደግሞ እኔ እጅ ላይ ነገሮች ሲበላሹ ጨነቀኝ። አንቺ ብቻሽን የምትወስጂውማ ሪስክ የለም። ሁላችንም በቃ ሼር እናደርጓለን። ብቻ አንቺ አትጨነቂ። አሁን ከምንም ነገር በላይ ያህና ነገር እያሳሰበኝ ነው። በእርግጠኝነት ኪራ ይሄን ነገር ቢሰማ አይምረትም ያባራታል። እሷማ ከማጥፋት ወደ ኋላ አትልም። እኔ እኮ ግርም የሚለኝ ከመሬት ተነስታ እንደ ጎረምሳ ቆይ ሰው የምትፈነክተው እሷ ምን ሆና ነው? ለዛውም አባቷን የሚያክል ሰውዬ። አላቅም ሄና፣ እዚህ ራሱ የተቀመጥኩት እሷ እንዳላስቀይማት ብዬ ነው። ወይ ካልሆነ ከዚህ ሙድ እንድትወጪ ምን ላድርግልሽ? እንዴት ነው ልዝፈንልሽ እንዴ? ደግሞ ያው ድምጼን ታውቂዋለሽ፣ ለዘፈን አይሆንም። ደግሞ ጭራሽ ላባብሰው እንዴ ኩርፊያሽ? እንደዚህ ፈገግ በይ እንጂ እንዴ! ግንባርሽ እኮ ፓክ እስከሚያወጣ ድረስ ተኮሳተርሽብኝ። እንደዚህ ፈገግ ስትይ ነው ደስ የሚለው። እና ታዲያ እኔ ጨንቆኝ ነው። ሊሞላ ላይ ሞላ ነገር ምንድን ነው መጨነቅ? ፈታ ማለት ነው እንጂ ኪያይ። እሱም ልክ ነህ። ግን በቃ ወተን ቡና እንጠጣ አይደል? እነሆ ንግስት ፈልጋ ምንም ማጣት የለባትም። እኔ እንሂዳው። እሺ ምን ነው ደበረሽ? ልልቀቅሽ እንዴ? አይ እንደውም አትልቀቀኝ። ከቡናው ይልቅ ያንተ ነገር ነው የሚያረጋጋኝ። አንድ
ያቺልኝ ያለች አንዴ ቅዱስ ያልኩ አንዴ መጣ። እሌኒ እንዴት ነሽ? እዚህ ምን እያደረግሽ ነው? እሌኒ ሰላም እያልኩሽ ነው ወይስ አላየሽኝ? ደህና ነኝ፣ በጣም ደህና ነኝ። ደህና ነኝ እንድልህ ነው የጠበቅከው? ቆይ ምን እንድልህ ነው የምትጠብቀው? አይ እዚህ ሳይሽ እኮ ገረመህ አይደል? እናንተ ውሻ አድርጋችሁ ከቤት ስታስወጡኝ የት እንደሄድ ፈልገህ ነው የመጣሁት? ናሁም እኔ ለልጄ አባትነት ጥያቄዋ መልስ ለመስጠት እንጂ ሌላ ምንም ነገር ፈልጌ ወይም ደግሞ ልጄን ለማጣት አይደለም የመጣሁት። ይገባኛል እሌኒ፣ ግን አሁን ደግሞ ስለዚህ ጉዳይ ማንሳት ያለብን አይመስለኝም። ናሁም አንተ በጣም ራስ ወዳድ ነህ። አሁን አንተ ተቀይረ ሰው ስለሆንክ እኔን እንደ መጥፎ ሰው ማሳየት የለብህም። እሺ እሌኒ አሁን ተረጋጊ። ያንቺ እንደዚህ መሆን ምንም የሚቀይረው ነገር የለም። ሲቀጥል ደግሞ ምሩንም ልጃችንም ለማግኘት የምችለው ነገር ሁሉ እያደረግኩኝ ነው። ናሁም አንተ ያኔ ወጣት ነህ ብዬ ወጣትነትህ እንዳይበላሽ እኔ ዋጋ ከፈልኩ። ልጄን ብቻዋን ወስጄ አሳደግኩኝ። ቤተሰቦቼን አንገት አስደፋው፣ አዋረድኳቸው። አንተ ግን ምን አልክ? ይኸው ጭራሽ ልጄን አሳጣኸኝ። እሌኒ አንቺም እኮ ጥፋተኛ ነሽ። ያን ጊዜ እኮ አልነገርሽኝ። ናሁም ዝም ያልኩህ እኮ አንተ ላለማጣት ብዬ ነው። ምክንያቱም ያኔ እንደማትቀበለኝ በጣም እርግጠኛ ነበርኩኝ። ናሁም ያንን ብዬ ነው ዝም አድርጌ ዋጥ አድርጌ የቻልኩት። ይኸውልሽ እሌኒ አሁን ጥሩ ስሜት ላይ አይደለሽ፣ እሱን እረዳለሁ። ግን ደግሞ አንቺም ጥፋት አለብሽ። ከመጀመሪያውኑ የት ነሽ ብለህ ትኩረት ብትሰጠኝ ኖሮ ልጄን በአባት ፍቅር ባልተንገበገበችና እኔንም ባላንገበገበችኝ ነበር። ግን ደግሞ ምን ያደርጋል ከእንዳንተ አይነት ከማይሆን ሰው ወልጃት ይኸው ልጄ ያለ እድሜዋ ተሰቃየችብኝ። እንዴ ሁሉንም ነገር እኔ እንዳደረግኩት አድርገሽ ለምንድን ነው የምታወሪው? ሁሉም ነገር የሆነው እኮ በአንቺ መንቀልቀልና በአንቺ ውሸት ነው። ራስን እንደ ቄሳር ከደሙ ንጹህ ማድረግን ተክነህበታል። ሁሉንም ጥፋት ሰው ላይ ማላከክ እንደሆነ የለመድከው ነገር ነው። እሺ አሁን ወደ ቤቴ የገባ ነው። እኔ እንት አልገባም። ምን ነው ያኔ እንዳትገቢ ሂጂ ብለህ ስትገፋኝ ስታባረረኝ አልነበር ወይስ እኔ እናንተ እንደዚህ እንድንስማማ ልጄ መጥፋት ነበረባት? እሌኒ አንቺም እኮ ዋሽተሽኛል። ልጅህ ወንድ ነው ስቲን ቆይተሽ አሁን ደግሞ ሴት ነው ብለሽ መጣሽ አይደል? እኔ እንዳምንሽ ነው እንደምትጠብቂው። እና ታዲያ ልጄን እንዳትቀርባት ነው ያንተ ፍቅር ከውስጧ ብን ብሎ እንዲወጣላት። እሱ ደግሞ ምን ማለት ነው? ናሁም ልጄ እንጂ እኔ አንተን በፍጹም አልፈልግም። አንተ ግን እውነቱን መረዳት አቃተህና በጣም እልህ አስያዝከኝ። እሺ አሁን ትጃለሽ ወይስ አትጅም? አልሄድም፣ የትም አልሄድም። እዚሁ ቁጭ ብዬ ፈጣሪን እማጸነዋለሁ። ፀሐዩንም ንፋሱንም ብርዱንም ሁሉም እየተፈራረቀብኝ ልጄን እስኪያሰጠኝ ድረስ እማጸነዋለሁ። የትም አልሄድም። የወለደ አንጀቴ እኮ ተቃጠለ፣ ተንገበገብኩ እኮ ነው። ጥሩ እና ይሄን ውሳኔሽ? አዎ እሺ እንዳልሽ። ምን አለች? ብዙ ነገር። በጣም ከማልቀሷ የተነሳ አይኗ ሊፈርጥ ነው የደረሰው። እንዴት አትጎዳም? ልጇን እኮ ነው ያጣችሁ። አንዳንድ ተቀጭቅጭ የማይሆን ነገር ውስጥ እንገባለን። ከዛ በኋላ መውጫው ግራ ይገባናል። ታሳዝናለች። አረ ነው መሄድ ያምጣት። እምቢ አለች እኮ የሆነች ደረቅ ነገር ነች። እኔ ከዚህ በላይ ከሷ ጋር የምታገልበት ምንም አቅም የለኝም። ቆይ እዚህ ሰው የላትም እንዴ? ነበራት፣ ግን እዚህ ሸጦ ክፍለ ሀገር እንደገቡ ሰምቻለሁ። አሁን ሰው የለኝም ማንም የለኝም ምናምን ነው የምትለው። ወይ በእናትህ ተው ናሆሜ፣ ምንም ቢሆን ክፉና ደግ አብራችሁ አይታችኋል። ሂድና ነው በላት። ቅዱሴ እኔን እየሰማችኝ አይደለም። ስለዚህ እናንተን ከሰማቻችሁ ሞክሯት። እንዴት ነሽ? አመሰግናለሁ። ግን ደግሞ በቀላሉ ሶፍት የሚገድበው እንባ ሀዘን አይደለም ያለኝ። ይገባኛል፣ ተጨንቀሻል። ግን ደግሞ ለልጅሽ ስትይ መበርታት አለብሽ። እሱን ቃል አውቀዋለሁ፣ ግን ደግሞ ድርጊቱን አላውቀውም። ታዲያ እንዴት ብዬ ልበርታ? ቆይ እናትና ልጅ ትልቅ የስሜት ትስስር እንዳላቸው አታውቂ? እንዴት አይሰማኝም? ሲርባት፣ ሲበርዳት፣ ሲጨንቃት ብዙ ነገር ስትሆን ይሰማኛል፣ በጣም ይሰማኛል። እና ልጅሽስ ያንቺን ስሜት እንደምታስተናግድ አልገባሽም? እንደዛ የሚሆን አይመስለኝም። ምንም የማታውቀዋ ልጄ እኮ ተሰቃየችብኝ። እሌኒ ይገባኛል። በጣም ከባድ ስሜት ነው እያሳለፍሽ ያለሽው። የትኛውም ቃል ሊገልጹ አይችልም። ግን ደግሞ ይኸውልሽ ልጅሽን ለማግኘት አንቺ ራስሽን ማጣት የለብሽም።
አሁን ወደ ቤት ግቢና ረፊ። ናሆማም እኮ በመሀል ቤት ተሰቃየ። የትኛውም ስቃይ የእናትን አይተካ፣ የትኛውም ጭንቀት ደግሞ የእናትን ልብ ያህል። ይገባኛል። ለማንኛውም ና አሁን ወደ ቤት እንሂድና እዛ እናወራለን። አንቺም ትረጋጊያለሽ። ቦታ መቀየሩ ምን ለውጥ አለው ብለህ ነው? ግድ የለም ነይ እንሂድ። እስካሁን ምን አባስ ሰራ ነው? ቆየው። አረ ዛሬ ጉዶኝልህ ነበር። ደግነቱ የሆነች ዘገምተኛ የሆነች ስላጋጠመችኝ ነው እንጂ ማስተበል ይችል ነበር። ማለት የምን ልጅ ነው? አረ ቹቻዬ እንዴ መድኃኒቱን አግኝቼው የሆነ ጅልብ ስል የሆነች ቸከሳ መጣ መሰለ እና ምን አርጋት ወጣ? የሆነ ዘገምተኛ ነገር ነች መሰለኝ። የሆነ ዝም ብላኝ አለፈች። እና ስልክ አንስተ እንኳን አትናገርም? ደህና ነኝ እንኳን አትልም? ቆይ አንተ መች ነው የምትሰለጥነው? ቹቻዬ እኔ እንዴት በዛ ሰዓት እንደዚህ ያስባል? እሺ አሁን ና እንሂድ። ቆይ የማን ስልክ ነው እየጠራ ያለ? ቹቻዬ ምን እሺ ነው? አረ ምንም የለም። ባይሆን እኔ ጭንቀት እንደዚህ እያሳሰበ እንደው። እሺ ና አሁን ስጣት፣ እዛ ልትሞትልህ ነው። ወይኔ አምላኬ፣ ስልኬን ሳይለንት ሳላረገው ተበልቼ ነበር።